በፓርላማ የጸደቀው የፌዴራል መንግስት በክልሎች ጣልቃ የሚገባበት የማሻሻያ አዋጅ በትግራይ የስልጣን ዘመኑ የተጠናቀቀው ጊዜያዊ አስተዳደር እድሜ ለአንድ ዓመት ለማራዘም መታቀዱ በኢትዮጵያ መንግስት ቢነገርም ነገር ግን አሁንም የህወሓት ቡድን ከመንግስት የተለየ አቋም እያንጸባረቀ ነው ተብሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት የሚደነግግ የማሻሻያ አዋጅ በኢትዮጵያ ፓርላማ ጸድቋል። ይህ የአዋጅ ማሻሻያ በፓርላማው የጸደቀው በትግራይ የስልጣን ዘመኑ የተጠናቀቀው ጊዜያዊ አስተዳደር እድሜ በኢትዮጵያ መንግስት ከተነገረ በኋላ በትግራይ ጊዜያዊ አስተዳደር የህግ መሰረት ዙሪያ የኢትዮጵያ መንግስትና ህወሓት ግን የተለያየ አቋሞች እያንጸባረቁ ይገኛሉ ተብሏል። የኢትዮጵያ ፓርላማ በ22ኛ መደበኛ ስብሰባው በአብላጫ ድምጽ ያጸደቀው የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት ለመደንገግ የወጣ ማሻሻያ አዋጅ የፌዴራል መንግስቱ በክልሎች የሚያቋቁሟቸው ጊዜያዊ አስተዳደሮች ለሁለት ጊዜ የማራዘም ስልጣን ለፓርላማ አፈጉባኤ ሰጥቷል። ይህ የአዋጅ ማሻሻያ የተደረገው ጠቅላይ ሚኒስትሩ ባለፈው ሳምንት በኢትዮጵያ ፓርላማ ቀርቦ የትግራይ ጊዜያዊ አስተዳደር በአዋጅ የተፈቀደለት የሥራ ዘመን 2 ዓመት ብቻ እንደሆነና ይህ ጊዜም መጠናቀቁ ካስታወቁ በኋላ ነው። በ2015 መጋቢት ወር ስራ የጀመረው የትግራይ ጊዜያዊ አስተዳደር የአዋጅ ማሻሻያና ሌሎች ለውጦች ተደርጎበት ለአንድ ዓመት እንደሚቀጥሉ ጠቅላይ ሚኒስትሩ በቅርቡ መልእክት ማስተላለፋቸው ይታወቃል። በትግራይ የጊዜያዊ አስተዳደሩን ስልጣን ለማራዘም በፌዴራል መንግስት እየተጠቀሰ የሚገኘው አዋጅ 359/1995 እንዲሁም ደንብ ቁጥር 533/2015 ሲሆኑ እነዚህ ድንጋጌዎች ግን በደብረጽዮን የሚመራው ህወሓት ባለፈው ሳምንት ባወጣው መግለጫ ተቃውሟቸዋል። በትግራይ የሚቋቋም ጊዜያዊ አስተዳደር በፕሪቶሪያ ስምምነት አንቀጽ 10 መሰረት መሆን እንዳለበትም በዶክተር ደብረጽዮን የሚመራው ህወሓት አቋሙን አስታውቋል። የህግ ምሁሩ አቶ ሙስጠፋ አብዱ በጊዜያዊ አስተዳደሩ የህግ መሰረት ዙሪያ የኢትዮጵያ መንግስትና ህወሓት የተለያየ አቋሞችና የተለያየ ሐሳቦች እያነሱ መሆኑ ገልጸዋል። ሁለቱ የተፈራረሙት የፕሪቶሪያው ስምምነት በትግራይ ጊዜያዊ አስተዳደር የማቋቋም ጉዳይ በግልጽ ያስቀመጣቸው ነጥቦች መኖራቸው የሚያነሱት ዶቼቬሌ ያነጋገራቸው የህግ ምሁሩ አቶ ሙስጠፋ አብዱ ዘላቂ ሰላም ለማስፈንና በፌዴራል መንግስቱና ህወሓት መግባባት ለመፍጠር የስምምነቱ ድንጋጌዎች መተግበር አስፈላጊ መሆኑን አስታውሷል። ከዚህ በተጨማሪ የኢትዮጵያ መንግስት ከ2 ዓመት በፊት ጊዜያዊ አስተዳደሩ ሲመሰረት በክልሎች ጣልቃ የሚገባበት አዋጅ ሲነሳ ህወሓት በወቅቱ አለመቃወሙም የህግ ምሁሩ ተችተዋል። የሥራ ዘመኑ እንደተጠናቀቀ የተገለጸው በትግራይ የቆየው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ለውጦች ተደርጎበት ወደ ሥራ ይገባል ተብሎ የተነገረ ቢሆንም እስካሁን ድረስ ስለተደረጉ ለውጦች በመንግስት በኩል የተሰጠ ማብራሪያ እንደሌለ ዶቼቬለ ዘግቧል። በሌላ መረጃ እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ሕፃናት መገደላቸውን የተባበሩት መንግስታት አስታውቋል። በተጨማሪም በዚሁ ወቅት ቢያንስ 609 ሕፃናት መቁሰላቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለሕፃናቱ የወደፊት ሕይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር። ነገር ግን ይህ ጦርነት በፍጥነት ካልቆመ ሕፃናቱ እንደገና ወደማያልቅ አስከፊ ጥቃቶች እንዲገቡ ያደርጋቸዋል ሲል ዩኒሴፍ አሳስቧል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት እንዲቻል ሁለተኛ ምዕራፍ ተግባራዊ ይሁን እያለ ቢገኝም ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው ተብሏል። ዩኒሴፍ በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ
ባለፉት 10 ቀናት ውስጥ በየቀኑ 100 ሕፃናት ተገድለዋል ወይም የአካል ጉዳት ደርሶባቸዋል ብለዋል። የእስራኤል መከላከያ ኃይል በበኩሉ በጋዛ በሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደርሱ ጉዳቶችን ለመቀነስና በጦርነት ላይ ያሉ ሕጎችን ጨምሮ ዓለም አቀፍ ግዴታዎችን አከብራለሁ ያለ ሲሆን አሳዛኙ የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18000 ሕፃናት መገደላቸውን ከ34000 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ሕፃናት በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ክልከላ ማስቀመጧን ተከትሎ የሰብአዊ ቀውሱ እየከፋ መምጣቱን የእርዳታ ድርጅቶች እየገለጹ ይገኛሉ። በሁለቱ ሀገራት መካከል ጦርነቱ የጀመረው ሐማስ ባለፈው ዓመት መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ እስካሁን በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውንና ከእነዚህም ውስጥ አብዛኛዎቹ ሴቶችና ሕፃናት መሆናቸውን በሐማስ አስተዳደር ስር ካለው የጋዛ ጤና ሚኒስቴር ያወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ግማሽ ያክሉ የጋዛ ሕንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል ሲል ቢቢሲ ዘግቧል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።